በተለያዩ ፊልሞችና ተከታታይ ድራማዎች እንዲሁም መድረኮች ላይ ድንቅ የትወና ብቃቱን በማሳየት የሚታወቀው ታዋቂው አርቲስት ጊዮን አለምሰገድ ደስ የሚያሰኝ ልዩ ሰርፕራይዝ እንደተዘጋጀለት ሰምተናል። ገብረ መንፈስ ቅዱስ ዋለ ምድረ ዝቋላ ፍኖት አኮኖ ይህንጽ ቤተ ዝቋላ ቅዱስ። ሰርፕራይዙ ፕሮግራም ምን ይመስላል? ምን አይነት ዝግጅት ሲሆን የተዘጋጀለት? እነማን ናቸው የሚያዘጋጁት? በዝግጅቱ ላይ ደግሞ ከአዲስ አበባ ተነስተው ወደ ባህር ዳር የሚያቀኑ ታዋቂ ሰዎችስ እነማን ናቸው የሚለውን በዝርዝር በዚህ መሰናዶ ላይ ትመለከቱታላችሁ። በሌላኛው መሰናዷችን ዕውቋና ተወዳጇ አትሌት መሰረት ደፋር ከባድ የሚባል ሐዘን እንደገጠማት ተሰምቷል። ሐዘኑ መሪር ነው። በጣም በርካታ ወዳጆቿ፣ ቤተሰቦቿ የሐዘን መልእክቶቻቸውን እየላኩላትም ይገኛሉ። አትሌቷ ምንድነው ያጋጠማት? ምንድነው የተፈጠረው? ይሄም በዚህ መሰናዷችን የምንነግራችሁ ሌላኛው ታሪክ ነው። በየቀኑ በአስደናቂ ስራዎቹ እየተመመ የሚገኘው ተወዳጁ ወጣቱ ቲክቶከር አዶናይ አሁንም ሌላ አዲስ ታሪክ በዚህ በማህበራዊ ሚዲያው ላይ ለመስራት ችሏል። በዚህም ብዙ ኢትዮጵያውያን አድናቆታቸውን ጭምር እየላኩለት ነው። አዶናይ ያስመዘገበው አዲሱ ታሪክ ምን ይሆን? እንመለከተዋለን። የእግረኛው ሚዲያ ባለቤት ጋዜጠኛ ተክለ ሃይማኖት አዳንን ያስለቀሰው አንድ ድንቅ ታሪክ ተሰምቷል። ይህ ታሪክ ከአሜሪካ እስከ ኢትዮጵያ በመምጣት በልጅነቱ የጣለችውን እናቱን ፍለጋ የሚንከራተተውን ወጣት የሚመለከት ነው። ታዲያ በታሪኩ ላይ ተክለ ሃይማኖትን ያስለቀሰው አንድ ነገር ተነስቷል። ምን ይሆን? ወጣቱ ማን ነው? ከኢትዮጵያ ወደ አሜሪካ እንደገና ከአሜሪካ ወደ ኢትዮጵያ ከአሳዳጊ እናቱ ጋር ያደረገው አስገራሚ ጉዞ እንመለከታለን። እንደምናችሁ የምንወዳችሁ ደግሞም የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። የዛሬዎቹን መሰናዶች ጌታቸው በላይ በቅደም ተከተል ወደ እናንተ አደርሳችኋለሁ። ቻናሉን ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ወደ ዝግጅቱ እንሻገር። ከ5.5 ሚሊዮን ብር ጀምሮ የቤት ባለቤት ይሁኑ ይላል። ከዚህ በፊት ከ8 በላይ ሳይቶችን ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት ከአፍሪካ ህብረት አዳራሽ ቅርብ ርቀት ላይ በሚገኘው ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይና ለ15 ቤቶች ብቻ የወጣ የ30% ቅናሽ አድርገን የመኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበናል። ባለ 1 መኝታ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ባለ 2 መኝታ ከ6.8 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ9.3 ሚሊዮን ብር ጀምሮ። በተጨማሪም የንግድ ሱቅ ፈላጊዎች በሙሉ ክፍያ ከ3.9 ሚሊዮን ብር ጀምሮ ናችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ቴምር ሪል ስቴት። ኢትዮጵያን በዓለም መድረክ ካስጠሩ ድንቅ ከሚባሉ አትሌቶች መካከል አንዷ የሆነችው መሰረት ደፋር አሁን አዲስ የተባለ መሪር ሐዘን እንደገጠማት ነው ያገኘናቸው መረጃዎች የሚጠቁሙት። መሰረት ደፋር ባለትዳር እንዲሁም የልጆች እናት እንደሆነችም ይታወቃል። ታዲያ ወደ ስኬቱ ዓለም እንድትቀላቀል ደግሞ የወላጆቿ እንዲሁም የባለቤቷ እገዛ እጅጉን የላቀ ስለመሆኑ በተለያየ ጊዜ ስትመሰክር ነበር። ከምንም በላይ ደግሞ የፍቅር ታሪኳ አስገራሚ፣ ባለቤቷ የሰራቸው ገድሎች እጅግ የሚደነቁም ናቸው። ቀደም ሲል ከባለቤቷ ጋር የተዋወቁት በልጅነቷ ወደ አትሌቲክስ ቡድን ተቀላቅላ እሱ ደግሞ የእግር ኳስ ተጫዋች ሆኖ በነበረበት ጊዜ ነበር። ከባለቤቷ በተጨማሪ ግን ወላጅ እናቷ ለአሁን ላለችበት ስኬት ዋናውን ድርሻ እንደወሰዱ የሚታወቅ ነው። የመሰረት ደፋር የጀግናው አትሌት መሰረት ደፋር ወላጅ እናት ወይዘሮ አስቴር መንገሻ በአጠቃላይ የ6 ልጆች እናት ሲሆኑ ከነዚህ መካከል 2 ወንዶች ናቸው። ከ4ቱ ሴቶች ደግሞ መሰረት ደፋር አንደኛዋ ናት ማለት ነው። እነዚህ ልጆች ለማሳደግ ብዙ ውጣ ውረዶችን አልፈዋል። ከምንም በላይ ድህነት ደግሞ ዋናው ፈተና ነበር። መሲ የእናቷን ኑሮ ለማቃናት ያልሞከረችው ያልሰራችው ስራ አልነበረም። ከምትሰራቸው ስራዎቿ ባሻገር ደግሞ ለአትሌቲክሱ የነበራት ፍቅር ልዩ ስለነበር የተቀደደ ካልሲ፣ የተገነጠለ ጫማ አድርጋ በየቀኑ ሩጫን ታከናውን ነበር። እነዚያ ጊዜያት አልፈው ግን ወደ ስኬት ጎዳና መታ ለቤተሰቦቿ፣ ለእናቷ አለፍ ሲልም ለሀገሯም ጭምር ኩራት እንደምትሆን ታውቅ ነበር። እንዳለችው ድንቅ አትሌት ሆነች። መንገዶች ተስተካከሉ። የቤተሰቦቿን ህይወት አሻሻለች። የማይከፈለውን የእናቱ ውለታ ታዲያ በአስደሳች መንገዶች ለመካስ እየሞከረች ኖራ ነበር። አሁን ግን
ከባድ ሐዘን ገጠማት። እኚህ ተወዳጅ እናቷ ሕይወታቸው ማለፉ ተሰምቷል። በዛሬው ዕለት ጋዜጠኛ ይስሐቅ በላይ በሃትሪክ ስፖርት በኩል እንዳስታወቀው ከሆነ ጀግናው አትሌት መሰረት ደፋር ወላጅ እናቷን አታለች፣ ከዚህ ዓለም ድካም አርፈዋል በማለት መልእክቱን አስቀምጧል። እንግዲህ መሲ ከምንም በላይ ከእናቷ ጋር በነበራት ልዩ ቁርኝት አለፈ ሲልም በልጅነቷ ጀምሮ እናት የከፈሉትን መስዋዕትነት ጭምር አሁን ደግሞ ይሄኛው ሐዘን በመፈጠሩ ከባድ ነገር እንደሚሆንባት ይታወቃል። ነገር ግን ፈጣሪ ጽናቱን ሰጥቶ ያበርታሽ ለማለት እንወዳለን። ለወላጅ እናቷ ለወይዘሮ አስቴር ደግሞ ፈጣሪ መንግስተ ሰማያትን ያወርስልን እንላለን። ወደ ቀጣይ መረጃችን እንሻገር። በመግቢያ ላይ ስነግራችሁ ቅድም በየቀኑ ታሪክ በመስራት በየቀኑ አዳዲስ ነገሮችን በየቀኑ ደግሞ ብዙ ሰዎችን እያስደሰተ የሚገኘው ወጣቱ ቲክቶከር አዶናይ በቲክቶክ መንደር ውስጥ አዲስ የሚባል ታሪክ እንዳስመዘገበ ነው በዛሬው አዳር የተሰማው። ምንድን ነው አዶናይ የሰራው ስራ? እስኪ ዝርዝሩን እንየው። ትናንት ምሽት የቲክቶክ መንደር ከወትሮ የተለየ ድምቀት ነበረው በማለት ጉርሻ ገጽ ጉዳዩን አኑሮታል። በታዋቂው ቲክቶከር አዶናይና በካሊድ ፋውንዴሽን የተመራው የገቢ ማሰባሰቢያ መርሃ ግብር በአንድ ጀንበር ብቻ ከ20 ሚሊዮን ብር በላይ በማሰባሰብ የሁላችንንም ልብ የሚነካ ስኬት ተጠናቆበታል ብሏል መረጃው። ቲክቶከር አዶናይ ማህበራዊ ሚዲያን ለታላቅ ዓላማ እንዴት መጠቀም እንደሚቻል በተግባር አሳይቶበታል። በአንድ ሌሊትም እንቅልፍ አጥተው ወጣቱን ለበጎ ስራ በማነሳሳትና አዶናይም ድምጹን ለሌሎች ተስፋ በማድረግም ላሳየው ቁርጠኝነት ትልቅ ምስጋና ይገባዋል የሚል ነው ይሄው መረጃው። አዶናይ ዛሬ ለብዙዎችም የርህራሄና የለውጥ ተምሳሌትም መሆን ችሏል። ከሳንቲም እስከ ሚሊዮኖች የለገሰው በውጭም በሀገር ውስጥም ያለው ኢትዮጵያዊ በሙሉ ትናንት ሌሊት ያሳየው አንድነት የሚደነቅ ነው ተብሏል። በስማ እውነት በጣም የሚገርም ነው። በአንድ ቀን አዳር ብቻ 20 ሚሊዮን ብር ማሳካት ማሟላት በእውነት በጣም ትልቅ ድል ነው። እውነት ለመናገር ከዚህ ቀደም ነግሬያችሁ ነበር። ለሰዎች ደስታ መቆም፣ የሰዎችን እንባ ማበስን የመሰለ ምንም ነገር የለም። አዶናይ ደግሞ አሁን እያደረጋቸው የሚገኙት ነገሮች በሙሉ ይህንን ደስታ የሚሰጠው ሆኗል። ምክንያቱም በየቀኑ ሰዎችን ያስደስታል። በወንድም ካሊድ ፋውንዴሽን ውስጥ በጣም በርካታ ኢትዮጵያውያን እየታገዙ እንደሚኖሩ ይታወቃልና በዚህ ፋውንዴሽን ውስጥ ለሚገኙ ለነዚህ ወገኖች ይህን ያክል ገንዘብ በአንድ ቀን ውስጥ ማሰባሰብ ቀላል ነገር አይደለምና አዶናይ በጣም ሊመሰገን ይገባል። ከዚህ ባለፈ ግን ወንድም ካሊድ ፋውንዴሽንም ይህንን መልካም ተግባር በመስራት በጣም ለረጅም ዓመታት ብዙ ወገኖችን በማገዝ በመርዳት የሚታወቅ ድርጅትም ጭምር ስለሆነ ለድርጅቱም ትልቅ ምስጋና ይገባል። ሁላችሁም ኢትዮጵያውያን ግን ስለተሳተፋችሁ እናመሰግናለን። ተወዳጁ አርቲስት ጊዮን አለምሰገድ እንደምታውቁት በተለያዩ ፊልሞች ላይ ድንቅ የሚባል ብቃቱን አሳይቶናል። ከዚህ ባለፈ በተከታታይ ድራማዎች በአስቂኝ ሲትኮሞችና ከምንም በላይ ደግሞ በባህር ዳር ሙሉ ዓለም የባህል ማዕከል አዳራሽ ውስጥ ድንቅ የሚባል የመድረክ ብቃቱን በቲያትር ስራዎቹ ለዘመናት ሲያቀርብና ሲያሳይ የኖረ ሰው ነው። የባህር ዳር ነዋሪዎች እንዲሁም የጥበብ አፍቃሪያን በጣም ይወዱታል። ከባህር ዳር ተሻግሮ ደግሞ መላው ኢትዮጵያውያንም የሚያደንቁት የሚወዱት አርቲስት ነው። በአዲስ አበባ እንዲህ አይነት ትልልቅ ስራዎችን የሰሩ አርቲስቶችን ለማመስገን የተለያዩ ዝግጅቶች ከቅርብ ጊዜያት ወዲህ እየተዘጋጁ እንደነበር እናስታውሳለን። አሁን ደግሞ ተራው ለአርቲስት ጊዮን ሆነና በባህር ዳር ድንቅ የሚባል ፕሮግራም ተዘጋጅቷል። በፕሮግራሙ ግን ልዩ ሰርፕራይዝ እንደሚኖርም ይጠበቃል። ሰርፕራይዙ ምንድነው? ወደ ባህር ዳር አቅንተው በፕሮግራሙ ላይ የሚሳተፉ አርቲስቶች እነማን ናቸው? ጊዮን ደግሞ በግል ህይወቱ ምን አይነት ሰው ነው? ምን አይነት ስብዕና ያለው ሰው ነው የሚለውን ከጓደኞቹ አንደበት እንሰማለን። ሄሎ ጤና ይስጥልኝ። እስኪ እንተዋወቅ፣ ስሞት ማን ይባላል? ስሜ ስንታየው ገብሩ እባላለሁ። መደበኛ ስራዬ መምህርነትና ደራሲ ነኝ። እግረ መንገዴ አዎ አይቻለሁ በደንብ። መልካም። እስኪ ከአርቲስት ጊዮን ጋር ያላችሁን ዝምድና ወይ ትውውቅ እንበለው። እሺ፣ ከአርቲስት ጊዮን ጋር ወዳጅነት ወይም ደግሞ ጓደኝነት እና የስራ ባልደረባነት ነው ያለን ግንኙነት። የፊልም ፕሮዳክሽኖች ላይ በሰናዎች ስለሚሳተፍ እዛ ላይ አብሮን ከሚሰሩ ሰዎች መካከል አንዱ ጊዮን አለምሰገድ ነው።
እንዲሁም በአካባቢው እንደሚኖር ሰው ደግሞ ወዳጅ ነኝ፣ ጓደኛ ነኝ። የአርቲስት ጊዮን ጉዳይ የሚታወቅ ነው። በእርሰው አገላለጽ ጋሽ ጊዮን ምን አይነት ሰው ነው? እንግዲህ ጋሽ ጊዮን አንድ ጥበበኛ ሊያሟላ ይገባዋል ብለን የምናስባቸው የሙያ ተገዥነት፣ የሙያ ፍቅር፣ ስነ ምግባር፣ ለስራ ያለ ክብርና ታታሪነት እያለ ብንዘረዝር ብዙ መስፈርቶችን እናወጣለን። ጊዮን እነዛን በሙሉ የሚያሟላ ቀርቦ ላወቀው ሰው በጣም የሚደንቅ አይነት ፊትነስ ሰው ነው። ይሄንን ስራም ከሌሎች መርጠን መመስገን አለበት፣ መከበር አለበት ብለን ስናስብ ሁሌም አብረን ነው የምንሰራ ሰዎች፣ አብረን ነው የምንል ሰዎች ያለውን የሙያ ዲሲፕሊን ስለምናውቅ ነው። በሙያው በስሙ ብቻ ሳይሆን በሙያ ዲሲፕሊንም እውቅና ያልሰጠው ሰው ነው ጊዮን ማለት ነው። እጅግ በጣም ቅን የሆነ ሰው ነው። ለታናናሾቹ ስራ የማይመርጥ፣ ስሜ ከፍ ያለ ነው ከእናንተ ጋር ሰላም የማይል፣ ምጠቅም ከሆነ ጭንጥር መሆን ይገባለሁ ብሎ የሚያስብ ሰው፣ እንዲሁም ደግሞ ስራ ሰጠው አንተ የስራ የሰጠው ባለቤቱ ረስተው እንኳን እሱ የሚቀሰቅስ አይነት ሰው ነው። እንዲሁ ለወሬ ብለህ ድንገት ያወራውን ወሬ ቁም ነገር አድርጎ ከሰሮ ሰጥቶ ጉዳይ ብሎ የሚሰራ እጅግ በጣም ዲሲፕሊን እንዲሆነ ሰው ነው። በማህበራዊ ህይወቱ በጣም ሰው ጠያቂ፣ አስተባባሪ፣ የታመመውንም የወለደውንም በየትኛውም በማህበራዊ እሱ ላይ ቀድሞ ግለሰብ ነው። በተለይ ስቴጅ ላይ እና የኪነት ፕሮዳክሽኖች ላይ ያለው የሙያ ዲሲፕሊን በጣም ይገርም ነው። 4 ሰዓት ካልከው ለጊዮን 4 ሰዓት ላይ እዛው ታገኛል። ምንም ጉዳይ ቢኖረው የያዘውን ቀጠሮ መሰረዝ የማይፈልግ፣ በህይወት አኗኗሩም እጅግ በቅደም ተከተል የተሞላበት፣ ጠዋት መብላት ካለበት ጠዋት ይበላል፣ 6 ሰዓት ቡና መጠጣት ካለበት 6 ሰዓት ይጠጣል፣ 9 ሰዓት መተኛት ካለበት ይተኛል። የቀን ውሎውና የቀን አለባበሱ የቀን አመጋገቡ እንኳን ራሱ በስነ ስርዓቱ የሚመራ ቀርበህ ስታውቀው እጅግ የሚደንቅ አይነት ሰው ነው ይሆናል። ዋው በጣም የሚገርም ነው። አዎ የባህር ዳር ከተማ ነዋሪዎች በተለይ በመድረክ ስራው በጣም ያውቁታል ብዬ አስባለሁ። እና እስኪ የመድረክ ችሎታውን በእርሶ እይታ ምን ይመስላል? የመድረክ ችሎታው የሰጠውን ስክሪፕት ከመያዝ ጀምሮ ለሚያስደምመ ዛሬ ስክሪፕቱን ሰጥተው በነጋታው ለሪሄርስ ስትገናኝ መስመር አስምሮ የራሱን ጉዳይ ለይቶ የታሪኩን መዋቅር አጥንቶ ከራሱ አልፎ ሌሎች ሁሉ ኮች የሚያደርግ መድረክ ላይ ሲወጣም የሰጠውን ልብ የሚያሞቅ የሚባል አይነት ጣናኝነት በወጣበት መድረክ ሁሉ ህዝብ የሚያጨበጭብለት በጣም ድንቅ የሆነ ተዋናይ ነው። ጌትነት እንዳወጋ ብዙ ቲያትሮችን አዘጋጅቷል። በህይወቱ ዙሪያ የሚያጠነጥን ዘጋቢ ፊልም ስንሰራም ጋሽ ጌትነት የመሰከረው ምስክርነት ይሄ አሁን የነገርኩህን አይነት እና በጣም ጎበዝ የመድረክ ተዋናይ ነው። ለአርቲስት ጊዮን የተዘጋጀ ሰርፕራይዝም በለው የህይወት ዘመኑን የሚዘክር ፕሮግራም አይደለ? እንደዛ አይነት ፕሮግራም እንደተዘጋጀ በልዩ ልዩ ማህበራዊ ሚዲያዎች እያየን ነው እና የተደዋወልንበት ዋነኛ ምክንያትም እሱ ነው። ምንድነው የተዘጋጀው ነገር? በጣም ጥሩ። እንግዲህ መግቢያ ላይ እንደመነሻ ስጀምርልህ እንዳልኩ እኛ አንድ ፓን ፒክቸርስ በሚባል የፊልም ፕሮዳክሽን በኩል አንድ ተከታታይ ድራማ ለመስራት ስክሪፕት ካዘጋጀን በኋላ አንደኛው ተዋናኝ የነበረው ጊዮን አለምሰገድ ነው እና እሱን ስራ ከመስራታችን በፊት ይሄን ገጸ ባህሪ ብትጫወተው እንደዚህ ያስበናል ብለን ስናወራ አይ እናንተ ይሳካላችሁ እናንተ ይሆንላችሁ እንጂ በየትኛውም ሰዓት አለው እንዴ ምንም የማያወላዳ ቀን ምላሽን ሲሰጠን እኛ ቁጭ ብለን ማሰብ ጀመርን። ይሄን ሰውዬ በፈለግነው ሰዓት እንጎትተዋለን፣ ወደ ፈለግነው አቅጣጫ እንወስደዋለን፣ የፈለግነውን ስራ እናሰራዋለን። በኪነ ጥበቡ ዘርፍ እንግዲህ ዘመኑን በሙሉ ኖሮበታል። እስካሁን ድረስ ግን ይሄንን ዋጋውን እንኳን እውቅና የሚሰጥ ምንም አይነት ፕሮግራም አልተካሄደለትም እና ከዛ ሁሉ ጉዳይ በፊት ግን ለምን ስለሱ አንድ ነገር አናረግም ብለን መነጋገር ጀመርን። መጀመሪያ የወሰድነው አክሽን የነበረው በህይወቱ ዙሪያ ኪነ ጥበቡ ዘርፍ ላይ ያደረጋቸውን አስተዋጽኦች ጨምሮ ዘጋቢ ፊልም ማዘጋጀት ነው መጀመሪያ የነበረን ፕላን። ዘጋቢ ፊልሙን ካዘጋጀነው በኋላ ግን ይህን ዘጋቢ ፊልም አዘጋጅተን ለሚዲያ ከመበተን
ወይም ደግሞ ለሱ ከማስረከብ ይልቅ ለምን ሰፋ ያለ ኢቨንት ተዘጋጅቶለት እግረ መንገዱን ዶክመንተሪውን እንዳንድ መነሻ ሆኖ ከፍ ያለ ምስጋናና እውቅና ፕሮግራም አይዘጋጅም ወደሚል ሀሳብ አደገ። በዛ መልኩ ነው እንግዲህ ወደዚህ የወጣ ነው። የፕሮግራሙ አጠቃላይ ዓላማ ዮናስ አለምሰገድ እስካሁን በህይወት ዘመኑ በኪነ ጥበብ ዘርፉ ያበረከታቸውን አስተዋጽኦች መዘከር አንደኛው፣ ሁለተኛው ደግሞ ለአበርክቶ እኛ በኪነ ጥበቡ ዘርፍ የተጠቀምን የተዝናናን የተማርን ሰዎች ስላደረክልን እናመሰግናለን፣ የሰራው ነገር ያስከብር ነው የሚል እውቅና ለሱ መስጠትን ያለመ ነው። ከአዲስ አበባም ጭምር የሚመጡ እንግዶች እንዳሉ ሰምቻለሁ። እነ ጌትነት እና እነ ሱራፌል ተካ ሌሎችም አርቲስቶች ይገኛሉ የሚል ጭምጭምታ ነው የሰማሁትና ከዚህ አንፃር እውነት ነው? አዎ አርቲስቶቹ በግላቸው እንደሱ አይነት ፍላጎት አሳይተዋል። እርግጠኞች ናቸው እንደሚመጡ። ነገር ግን እኛ በእኛ መልኩ በእኛ ሂደት በእኛ ፕሮግራም ስፖንሰሮች ተፈልገው አርቲስቶቹ ውጭ ሳይወጡ ወደ ባህር ዳር የሚመጡበት መንገድ እየሞከርን ያለነው። አሁን በመምጣት ደረጃ ሁሉም ፈቃደኛ ናቸው። ብንገኝ ደስ ይለናል የሚል ቀን ፍላጎት አላቸው። ግን እነሱን የትራንስፖርት ወጪ ሆቴሎች ያውጥተው እንዲመጡ ከማድረጋችን በፊት በእኛ በኩል መደረግ ያሉባቸው ነገሮች ካሉ ብለን እስኪ ቆይ ነው ያልናቸው። እነሱ ግን ሙሉ በሙሉ ፍላጎታቸውን ገልጿል። ሰለሞን ቦጋለ፣ ሱራፌል ተካ፣ ጌትነት ነው ሌሎችም ፍላጎታቸውን ያሳዩን አርቲስቶች አሉ በደንብ። አሁን በፕሮግራሙ ላይ ስጦታ ነገር ወይም ደግሞ እሱን ሰርፕራይዝ ሊያደርገው የሚችል አይነት ነገር ይኖር ይሆን? አዎ እሱን እንጠብቃለን በደንብ። ምክንያቱም ከፍ ያለ ነገር ነው ያሰብነው ከሱ ህይወት አንፃር ወይም ደግሞ ካሳለፈው ኪነ ጥበብ ጉዞ አንፃር ይመጥነዋል ተብሎ የሚታሰብ ነገር ከፍ ያለ ነገር ቢኖር የሚል እቅድ ይዘን ነው እየተንቀሳቀስን ያለ ነው። ነገር ግን የሚመጣው ነገር ይወስነዋል። ምንድን ነው የሚሰጠው የሚለውን ነገር የሚመጣው ነገር ይወስነዋል። ባለሀብቶች ጋር፣ የግል ድርጅቶች ጋር፣ መንግስታዊ ያልሆኑ ድርጅቶች ጋር፣ መንግስታዊ የልማት ድርጅቶች ጋር፣ ግለሰቦች ጋር እንቅስቃሴዎችን ጀምረን እየተንቀሳቀስን ነው። የጥበብ ቤተሰቡ ግለሰቦች ኦልሬዲ በጋራ በተከፈተ አካውንት አሁንም ገቢዎች እየገቡ ነው። ሰዎችን እንደየአቅማቸው የፍቅራቸውን የፍላጎታቸውን ለመግለጽ ያላቸውን ብር እያሰባሰብን ነው የምንገኘው። እንግዲህ ቢያንስ ክብሩን የሚመጥን ነገር እናደርግለታለን ብለን እናስባለን። እንግዲህ ሁላችንም በጉጉት ነው የምንጠብቀው። እውነት ለመናገር እኛም ባህር ዳር ብንሆን ፕሮግራሙ ላይ መሳተፍ በጣም እንፈልጋለን። አሁንም ከተቻለ ለመሳተፍ እንፈልጋለን እና እንዲያው ከዚህ አንፃር ግን መምጣት ለሚፈልጉ መቼ እንደሆነ የት እንደሆነ በዚሁ አጋጣሚ ጥሪ ቢያቀርቡላቸው በጣም ጥሩ። ፕሮግራሙ እንግዲህ መጀመሪያ ማስታወቂያ ከሰራም በኋላ ያለፈው እሑድ ዕለት ነበረ ይካሄዳል የተባለው በ15 ማለት ነው የካቲት 15 በባህር ዳር ዩኒሰን ሆቴል ይካሄዳል ብለን 8 ሰዓት ላይ ይካሄዳል ብለን ነው ማስታወቂያ ስንሰራ የነበረው። ግን ሚዲያ ላይ ከወጣ በኋላ ጉዳዩ ብዙ እሱንም ይወዱ እሱንም ያደንቁ ይመለከተናል የሚሉ ሰዎች ከየአቅጣጫው ከፍተኛ የሆነ ጫና ፈጠሩብን። እኛም እንፈልጋለን፣ የተሻለ ነገር ይገባዋል፣ ስለዚህ ጊዜው መራዘም አለበት የሚሉ ጉዳዮች ከመጡ በኋላ እንደገና ብለን ጉዳዩን መረመር ነው። ስለዚህ መራዘም አለበት በሚል ተስማምተን ጉዳዩ ተራዝሞ መጋቢት 12 በባህር ዳር በዩኒሰን ሆቴል ይካሄዳል ተብሎ ነው ቀጠሮ የተያዘልን። ዋው በጣም አሪፍ ነው። እንግዲህ ከዚህ በፊትም አዲስ አበባ ላይ የታዩ ሙከራዎች አሉ እና አርቲስት ጌትነት እና የሆነ አርቲስት ኪሮስ ሱራፌልም በተለያየ መንገድ ቢሆንም እንዲህ አይነት የማክበር አይነት ስጦታዎች የታዩበት ሁኔታዎች አሉና እንደገና ደግሞ ለሱም ይሄንን ሐሳብ አስባችሁ ቢያንስ ግን እነዚህ ሰዎች ለሰሯቸው ላበረከቷቸው አበርክቶች ግን ስማቸው እንደ አዲስ ተነስቶ መዘከር አለባቸው የሚለው ሐሳብ በጣም ግሩም ስለሆነ እናንተም በዚህ አጋጣሚ ልትመሰገኑ ይገባል። ይሄንን ሐሳብ ያመጣችሁት በሙሉ እና በጣም ለሁላችሁ ምስጋና እናቀርባለን። ደግሞ ፕሮግራሙ ከተጠናቀቀ በኋላ በተሻለ ነገር ተመልሰን እንደምንገናኝ ነው ማስበው። በጣም አመሰግናለሁ መምህር። እኔ በጣም አመሰግናለሁ። ጉዳይ ነው ብላችሁ በዚህ ጉዳይ ላይ መረጃ ለመስጠት ለታዳሚዎቻችሁ በማሰባችሁ እጅግ እናመሰግናለን። እንደ መውጫ
በጣም ለሁሉም ታስተምራለች ብዬ የማስባትን አንድ ነገር ልጨምርልህና ልሰናበት። እሺ እንግዲህ የኛን ሀገር አጠቃላይ ኪነ ጥበብን ብለው የሁሉንም አይነት የኢንዱስትሪ ባህሪ ታውቀዋለህ እና ሴንተር ላይ መቀመጥን ያበዛል። ብዙ ነገሮች ሴንተሩ አካባቢ አዲስ አበባ አካባቢ ይቀመጣሉና ጥበቡም እንደዛው ነው። ወደ ክፍለ ሀገር ወይም ደግሞ ወደ ክልል ከተሞች በኩል መጠን የመሰስ እድሉ በጣም ዝቅተኛ ነውና ብዙ ሰዎች የእውቅና ደረጃ ላይ ሲደርሱ ወይም ደግሞ የእውቅና መንገዱን ለማግኘት ወደ አዲስ አበባ ወይም ወደ መሀል ሀገር መምጣትን ይመርጣሉ። ጊዮን አለምሰገድ ግን ብዙ ጥሪዎች ይደረጉለታል። ተከታታይ ድራማ የሚሰሩ ሰዎች ብሔራዊ ቲያትርን ጨምሮ ሌሎች ትልቅ ቲያትር ቤቶች ጥሪ ያቀርቡለታል እና እዚህ እኛ ጋር ስራ እንዲህ የሚሉ እሱ ግን ምን ብሎ ያስባል? ባህር ዳርን የፊልም የጥበብ ከተማ ማድረግ ነው የምፈልገው። ተወለድኩበት በኖርኩበት ማህበረሰብ ጥበብን ማንገስ ማሳደግ ስለሆነ የምፈልገው እዚህ ከተማ አልወጣም ብሎ አቋሙን በግልጽ ከረጅም ጊዜ ገልጾ በአቋሙ ጸንቶ እየኖረ ያለ ሰው ስለሆነ እንደ ይሄንን ጉዳይ የሚያቅሰው በሙሉ እንደዚህ ተነሳሽነት የሚነቅን ነገር በማድረግ ቢሳተፍና ቢነቃቃ ላለው በጣም አመሰግናለሁ። በጣም እናመሰግናለን። እንግዲህ እንደዋወላለን አዲስ ነገር ሲኖር። መልካም ጊዜ ብያለሁ። ታሪኩ የበርካታ ሰዎችን ልብ ያሳዘነ ከምንም በላይ ደግሞ የእግረኛው ሚዲያ ባለቤቱን ጋዜጠኛ ተክለሃይማኖት አዳነን ያስለቀሰው አንድ ታሪክ በፕሮግራሙ ላይ ቀርቧል። በዚሁ በእግረኛው ፖድካስት ማለት ነው። ይህ ወጣት በሀያዎቹ እድሜ ላይ የሚገኝ ሲሆን መላኩ ተብሎ ነው የሚጠራው። መላኩ ገና በተወለደ በሁለተኛው ሳምንት በአዲስ አበባ ከተማ ቃሊቲ አካባቢ ልዩ ስሙ ወረዳ 26 ቀበሌ 6 ተብሎ በሚጠራው ቦታ ላይ ነው ተጥሎ የተገኘው። ያኔ በጨቅላነት እድሜው ወድቆ ያገኙት ፖሊሶች ታዲያ ወደ ጣቢያቸው በመውሰድ ከዚያም ማለፍ ሲል በቀጨኔ የበጎ አድራጎት ድርጅት ውስጥ እንዲገባ ያደርጉታል። ከዚያም ከአሜሪካ ወደ ኢትዮጵያ የመጣች አንዲት ፈረንጅ ይህንን ታዳጊ እኔ ወስደዋለሁ በማለት አሜሪካን ሀገር ድረስ ወስዳ ለዚህ ሁሉ ቁም ነገር ማብቃት ቻለች። ታሪኩ በዚሁ አያበቃም። እንግዲህ እንደምታውቁት ወደ ውጭ ሀገር ከሄዱ በኋላ ብዙ ሰዎች እዛ ያለው ኑሮ ስለሚመቻቸው ወደ ኋላ ተመልሰው ሀገራቸውን የትውልድ ቦታቸውን የማያዩ እንዳሉ እናውቃለን። በዚያው ልክ ፍለጋ የወጡ እንዳሉ ሁሉ ማለት ነው። መላኩ ግን እንደዚህ አይደለም። ሀገሬ ማንነቴ ብሎ ወደ ኢትዮጵያ መጥቷል። ግን ከዚህ በላይ በጣም የሚያስደንቀው ነገር በልጅነቱ ጥላው የሄደችውን እናቱን ፍለጋ ነው ሚዲያ ላይ የወጣው። ታዲያ ጋዜጠኛ ተክለሃይማኖት በልጅነት ጥላ የሄደችውን እናትን እንድትፈልግ ያደረገ ነገር ምንድነው? ለምን ይሆን ብሎ ይጠይቀዋል። እኔ ሌላ ምንም አልፈልግም፣ የእናትነት ፍቅሯን ነው ሲል ነው ምላሹን የሰጠው። እንግዲህ በወቅቱ ቸግሯት ሊሆን ይችላል፣ ያለ እድሜዋም ወልዳይ ሊሆን ይችላል። መቼም በምቾት ዓለም ውስጥ ሆና እኔን የወለደችኝ ልጇን ልትጥለኝ አትችልምና ለዚያም ነው እሷን ለመፈለግ እዚህ አዲስ አበባ ድረስ የመጣሁት በማለት ተናግሯል። እንግዲህ እንደምትመለከቱት ወጣቱ መልከ መልካም ነው። ከዚህ ባለፈ ስለ ሀገሩ ኢትዮጵያ ብዙ ነገሮችን አጥንቶ አውቆ እንደመጣም ያስታውቃል። ሌላው ደግሞ በጣም የገረመኝ እኛ ሀገር ላይ የተለመዱ ባህላዊ ምግቦቻችንን ጭምር ቀምሶ እንደወደዳቸው ነው እየተናገረ የሚገኘውና እንዲህ ማንነቱን ፍለጋ የመጣ ሰው ሲኖር በጣም ያስደስታል። ከምንም በላይ ደግሞ ብዙ ጊዜ በልጅነታቸው የተጣሉ ልጆች በልጅነት የጥላኝ አይደል እንደ ሄደችው አልፈልጋትም የሚል ሀሳብ በሚሰጡበት በዚህ ዘመን እንዲህ እናትን ፍለጋ እንዲህ አይነት ፍቅር ምን አይነት ነው ተብሎ ብዙ ሰዎችን እያነጋገረ ነው የሚገኘው። ለማንኛውም ይቅናህ ለማለት እንፈልጋለን። ምናልባት በልጅነቱ እሱን የሚያውቁ በተለያየ መንገድ ታሪኩን የሚያውቁ ሰዎች እንዲሁም እናቱ የት እንዳለች የሚረዱ ሰዎች ካሉ አገናኙኝ ብሏል። መልእክቱን አስተላልፏል። እኛም መልእክቱን ወደ እናንተ አደርሰናል። እጅግ የምንወዳችሁ እንዲሁም የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን ደግሞ እንዲህ ወቅታዊ እንዲሁም ደግሞ አነጋጋሪ የሆኑ ጉዳዮችን አንስተን አቀርበንላችኋል። ከታሪኮቹ ደግሞ ብዙ ቁም ነገሮችን እንዳገኛችሁ እናስባለን። ጌታቸው በላይ መሰናዶዎችን በቅደም ተከተል ወደ እናንተ እንዲህ አቅርቤያችኋለሁ። ደግሞ በሚቀጥለው እንገናኛለን። ግን ቻናሉን ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ በድንገት ሰብስክራይብ አድርጉን። ሐሳብ አስተያየታችሁ ደግሞ ኮሜንት ላይ አኖሩልን። ቪዲዮንም ላይክ ማድረጋችሁ አይከፋም። ስለዚህ እንገናኛለን። ቸር ቆዩልን።